እባላለሁ። እኔ ኗሪ ነኝ። ስንት ዓመት ከ50 ዓመት በላይ የኖርኩ ሰው ነው። መይሙና አደም ወረዳ 3 ቀጠና 6 ነዋሪ ነኝ። ከነዋሪነትም የተወለድኩበት ቀጠና ነው፣ የኖርኩበት ነው። ዙልፋ መርሻ ስሜ መሰረት ሳጅ ይባላል። ያው እዚህ አካባቢ ነዋሪ ነኝ። እዚህ አካባቢ ነው ተወልጄ ያደኩት። ስሜ ካሳው ምትኩ ይባላል። ምኖረው በዚህ በቀድሞ 26 ቀበሌ በብሎክ 4 ነው። ሄዶክ ሰለሞን እባላለሁ። አሁን ቀጥሎ ሞይን ቀላምት የሚቀባ በመቶ ይሄ ለሀገራችን ራሷን ትልቅ መዋ ነው። ጥሩ ነው እና ይህንን ያደረጋችሁ እግዚአብሔር ክርስቶስ ይባርካችሁ፣ ጤና ይስጣችሁ፣ መንግስታችንም ሰላም ይሁን። አሜን። ቱቦ ፈንድቶ ነበር። ያን ቱቦ አካባቢውን በጠራው መጀመሪያ ጠርቼ አሰባስቤ እንዴት እናርግ፣ ይሄ ቱቦ ፈንድቷል፣ አካባቢ እየተበላሸ ነው። ትምህርት ቤት የሚማሩ ልጆች ያን እየረገጡ እየገቡ ነው። እነሱም በሽታ ሊይዛቸው ይችላል። እናዋጣ እንስራ ተባባልን። አሁን ያን ቱቦ አዋጥተን ስንት እናዋጣ ተባባልን። 200 ብር እናዋጣ፣ ካነሰን ግን እንጨምራለን አለን። በያቸው ብር በቅተን ሰራተኛ ቀጥረን አንድ ልጅ አለ፣ እሱ አምጥቶልን ሰራተኛ ቀጥረን አሰርተናል። አልቋል። አሁን ደግሞ ስለተሰራ ህዝቡ ደስተኛ ነው። የአካባቢው ህዝብ ወረዳ መጥቶ ደግፎናል፣ አይቶልናል፣ በርቱ ብሎናል። በፊት በጣም ተቸግረን ነበር። ዝናቡ በላዩ ላይ እየወጣን ስንገባ ስንወጣ ተሰቃይተን ነበር። አሁን አላህ ይስጣችሁ፣ ይህን ማድረጋችሁ ትልቅ ነገር ነው። በፈጣሪ ነው የምታገኙት፣ በሰው ሳይሆን በፈጣሪ ያገኙ። አላህ ይስጣችሁ፣ የሄዳችሁበት በሙሉ ይመርላችሁ የሰራችሁት ነገር። ስለ አካባቢው ማለት የምፈልገው ያው አሁን ላይ እየተሰራ ያለው ስራ በጣም የሚያስደስትና ደስ የሚል ነው። የአካባቢውን ንጽህና የሚያሳይ በጣም ለህፃናቶቹ ደስ የሚል ለእይታ ማራኪ የሆነ ነገሮችን አሁን ላይ እየተሰራ ያለው እና ለዚህ ማመስገን እፈልጋለሁ። በፊት አካባቢ እንደዚህ እንደምታዩት አልነበረም። አንዳንድ ቦታዎች ላይ ቆሻሻ ምናምን የሚጥሉ ነበሩ፣ የነበረበት ሁኔታ ነበረ። አሁን ግን ያ ፓርት የለም ማለት ኦሬዲ አሁን በጣም ጽዱ ሆኗል። እንደምታዩት ውብና ማራኪ የሆነ ነው እና በዚህ በምኖርበት አካባቢ አሁን ባለው የልማት ስራ ላይ እኔም ተሳታፊ ነኝና ብዙ ነገሮችን ብዙ ለውጦችን እያየንበት ነው ያለው። ከመሳተፋችንም አንፃር የህብረተሰቡን ተሳትፎ አብረን እያካተትን ብዙ ስራዎችን ሰርተናል። በዛ ላይ ደግሞ አመራሮች ያላቸው ሚና የምንጠይቃቸውን የሚያደርጉት ነገርና በወረዳ በኩል የሚደረጉልን ነገሮች ጠቅላላ እጅግ የሚያስጨበጭብ እጅግ አመርቂ የሆነ ነገር ነውና በእነሱ በጣም ደስተኛ ነን። በዛ ነው እኛም ጠንክረን እንድንሰራ የሚያደርገን። አካባቢያችን በጣም ተውባና አምራለች። እንደ መንደርነቱ ሳይሆን አካባቢው ከወድሮ የተለየ፣ በተለይ ደግሞ የክፍለ ከተማ አመራሮች፣ የቀበሌው፣ የወረዳው ቶሎ በሉ አሳምሩት፣ አካባቢውን አጽዱት በማለት አካባቢያችንም ገጽታ በከፊሉ እንደምታዩት ነው። 99% አካባቢያችን በወረዳችን ላይ ተለውጧል ማለት እንችላለን። ምንም አይነት ቆሻሻ የለም። አካባቢያችን ንጹህ ነው። በየብሎካችን ጥሩ አሁን አመራሮች አሉ እየዞሩ ቼክ የሚያደርጉ ዝቅ ብለው ወርደው ከድሮ አሁን የተሻለ ነው። ሰፈራችን በእውነቱ በጣም ደስ የሚል ነው። ጨዋ ሰፈር ነው። ምንም ሌባ የለም። ፖሊሶቹም ይቆጣጠራሉ። ሰፈሩ ራሱ ይቆጣጠራል። በጣም ደስ የሚል ነው። ማለት ወደፊት ምን ቢደረግ የሚለው ነገር አሁን ይሄ እየተሰራ ያለው ስራ ጥሩ ሆኖ ሳለ ግን አንዳንድ ቦታዎች ላይ ቢስተካከሉ ተመሳሳይ ነገር ለምሳሌ አንዳንዶቹ ቦታዎች ላይ ቤቶች ላይ ከኋላ ክፍት የሆነ ያልታጠረ ለእይታ ማራኪ ያሉ ቦታዎች አሉ። እነሱንም ከሌሎቹ ጋር ተመሳሳይ እንዲሰራ የሚመቻች ነገር ቢኖር ያው ከማህበረሰቡ የሚጠበቀው ሁልጊዜም ቢሆን ንጽህና ለራሳችን ነው። ስለዚህ ሁልጊዜም ቢሆን ንጹህና ጽዱ የሆነ አካባቢ እንዲኖረን ሁላችንም በቤታችን ቆሻሻዎችን በመለየት በስርዓቱ በማስቀመጥና ጽዱ የሆነ አካባቢ እንዲፈጠር ማድረግ አለበት ማህበረሰቡ ማለት ነው። ስሜቱ ጥሩ ነው። ህዝቡ በኃይል ታዛዥ እሺ የሚል እንግዲህ እኔ አመራር አይደለሁም። እኔና እንሰብስብ እንስራ ስላቸው ነው እሺ ብለው የመጡት። ጥሩ ህዝብ ነው ያለው። ብዙ ተጠቃሚነት አለው። እንዴ ሁሉም መንገደኛው ያን ካካ እየረገጠ ነበር የሚሄደው የፈነዳን ቆሻሻ። ያንን ተጠቃሚ ሆነዋል ህዝቡን በኃይል። ኦኬ እስካሁን ድረስ ከማህበረሰቡ
በጣም ብዙ ነገሮችን በለውጥ እያደረጉልን ነው። በራሳቸው ተነሳሽነት በትንሽ ቅስቀሳ ብዙ ነገሮችን እያደረጉ ይገኛሉ። ይህ ነገር ደግሞ ምንድነው አመራሮች ይመጣሉ እኛ አካባቢ ጋር የሚሰጡን መመሪያ፣ በዛ መሰረት ህብረተሰቡ ያንን እየተቀበለ በፊት ከነበረው በጣም በተሻሻለ አይነት ሁኔታ መመሪያዎችና ህብረተሰቡ በጣም ተግባብቶ እየሰራ ነው የሚገኘው። በአሁኑ ሰዓት እጅግ ደስ የሚል ነገር ነው ያለው። የበለጠ ደግሞ ለመስራትም ፍላጎት እንዳላቸው ያሳያሉ። ብዙ ልማቶች